صليب هو في المدينة الرياضية. حاول خلينا نشوف. حاول يدك صليب. لا ነግሬሃለሁ። ኢትዮጵያ ከ80-70% በላይ የሚገዛት ኦርቶዶክሳዊ ነው። እሲ ዞን ላይ በተደረገው ጭፍጨፋ ላይ ህዝብን እየጨፈጨፈ ቤተክርስቲያንን እያስቃጠለ ያለው ማን ነው? ከጀርባ ያለው ጀማል። ቤተክርስቲያን ትጣራለች፣ ትፈልጋቸዋለች። ስሙኝ እናንተ የመከላከያ ሰራዊት፣ የፌደራል ፖሊስ እንዲሁም ደግሞ ልዩ የፖሊስ መዋቅር ውስጥ ያለ ተጠንቀቅ። በፖሊስ ብትገባ፣ በመከላከያ ብትገባ፣ በገዢዎቿ ብትገባ ኦርቶዶክሳዊ ተመስለኝ ነበር። ለካ ስለ ቤተ ክርስቲያን ስደት አታወራ። ኦርቶዶክሳዊ ተመስለኝ ነበር። ለካ የ100 ዓመት እድሜ ያላት ቤተክርስቲያን እሳት ነዶባት ዝም ብለ ተቀምጣ። የድረሱልን ጥሪ ነው። ድረሱልን የኢትዮጵያ ህዝብ ባካችሁን ድረሱልን። በጣም የቆሰለ ሰው አለ፣ የሞተም ሰው አለ፣ የተጎዳም ሹፌር አለ። እንደገና እንደዚሁም ደግሞ 6 መኪና በላይ የተያዙ መኪኖች አሉ። ቤተክርስቲያን ትጣራለች፣ ትፈልጋቸዋለች። ስሙኝ እናንተ የመከላከያ ሰራዊት፣ የፌደራል ፖሊስ እንዲሁም ደግሞ ልዩ የፖሊስ መዋቅር ውስጥ ያላችሁ ፍትህ ብለው የሚጠይቁ እነኝን ታላላቆች እንደምትመለከቱት ለህግ ይቅረቡ እያሉ እያሳቀቁ ነው የሚገኙ። ኦርቶዶክሳዊ ተመስለኝ ነበር። ለካ ስለ ቤተ ክርስቲያን ስደት አታወራም። ኦርቶዶክሳዊ ተመስለኝ ነበር። ለካ የ100 ዓመት እድሜ ያላት ቤተክርስቲያን እሳት ነዶባት ዝም ብለ ተቀምጣል። ኦርቶዶክሳዊ ተመስለኝ ነበር። ለካ ስለ ቤተ ክርስቲያን ለመወያየት ግሩፕ ፈጥረህ አትወያይም። ኦርቶዶክሳዊ ትመስይ ነበር። ለካ ወንድምሽን አታጀግኙም ስለ ሃይማኖቱ። ኦርቶዶክሳዊ ትመስይ ነበር። ለካ ስለ ቤተ ክርስቲያንሽ አንድ ቀን አስበሽ አታቂም። ኦርቶዶክሳዊ ትመስለኝ ነበር። ለካ ፖለቲካው የገማው እኔ ዝም ስላልኩ ነው አትልም። ኦርቶዶክሳዊ ትመስለኝ ነበር። ለካ በአባቶችህ ታሪክ አትኮራም። ኦርቶዶክሳዊ ትመስለኝ ነበር። ለካ ለዛሬው ችግር እኔ ነኝ ምክንያቱ ብለህ አትወያይም። ስባ እንደዚህ ምልህ አርሲ ላይ የተፈጠረው መከራ አንተ ያለህበት ቤተክርስቲያን ሰላሚቱ ቤተክርስቲያን ላይ የተፈጠረ ያህል ፊልም ማድረግ እስካልቻልን ድረስ ለውጥ ሊመጣ አይችልም። አንድ ነገር ልንገራችሁ ኦርቶዶክሳውያን፣ እየሰማችሁኝ ነው? የአገሪቱ ጠቅላይ ሚኒስትር አብይ አህመድ አሊ በኢትዮጵያ ምድር ያሉት ኦርቶዶክሳውያን ክርስቲያኖች እየተሳደዱ ወገኖች እየሞቱ ነው ብለው በካሜራ ፊት እያለቀሱ መግለጫ ቢሰጡ እንኳን የማይሰጡትን የሚመጣ ለውጥ የለም። በዚህ ድምድም ማድረግ አለብን። ድምድም በቃ መወሰን አለብህ። ምን ማለት መሰለ? ስለ ቤተ ክርስቲያንህ ከአንዱ ከህይወት አካል አንዱ ልታደርገው ማለት ነው። በቃ ይሄ የቤተ ክርስቲያን ጉዳይ ነው ብልትል በአይኔ በብረቱ ለውጥ አምጥቶ ያየሁትን ነገር ልንገራችሁ። ማዕከላችሁን ክርስቶስ አድርጉና በየአጥቢያ ቤተ ክርስቲያኑ ወጣቱን ሰብስቡትና ተወያዩ። ግሩፕ ፍጠሩ። የሰማኝ ነው። ተነጋገሩ። አርሲ ላይ የተፈጠረው መከራ እዚህ ቤተ ክርስቲያን ላይ ነው የተፈጠረው። ቤተ ክርስቲያኑ ነዷል የሚል አእምሯችሁ ይወስን። አይታችሁታል? ከዛ ከእሳቱ ውስጥ ሲያወጧቸው ሬሳቸውን አይታችሁታል? ይህ እኮ የመጽሐፍ መምህሩ ነው ሲሉ ከቶ ስንታችሁ አልቅሳችሁ ተሆነ? የመጽሐፍ መምህር ለመሆን ስንት ጊዜ እንደሚፈጅ ገምቱ። ምናልባት 20 ዓመት ከዛም በላይ። በዙሪያ ያለው 4 አይና መምህር ከዛ እሳት ውስጥ የወጣ አድርገህ ፊል አድርገው። ችግር የሌለበት ቦታ ላይ ቁጭ ብለህ ስትመካከር ችግር ያለበት ቦታ ላይ መፍትሄ ታመጣለህ። ችግሩ የተፈጠረበት ቦታ ላይ ደርሰህ እንዴት መፍትሄ ሊመጣ ይችላል? በመግለጫ አንደንዝዝ። የቀድሞ ብሂል አለ። ህዝቡ ምን እያለ ነው ይላሉ አስተዳዳሪዎች። እየጮኸ ነው ካሏቸው ሰላም ነው። አረ ዝም ብሏል ካሏቸው እስከነኝ ጊዜ ፍሩ ይላሉ። ዝም፣ ስራ ብቻ መስራት። ጤና ይስጥልኝ። ቤተ ክርስቲያን ትጣራለች፣ ትፈልጋቸዋለች። ስሙኝ እናንተ የመከላከያ ሰራዊት፣ የፌደራል ፖሊስ እንዲሁም ደግሞ ልዩ የፖሊስ መዋቅር ውስጥ ያላችሁ አባላት በሙሉ ይህ ቪዲዮ ለነኚህ ወገኖች መድረስ እንዲችል በደንብ አድርጋችሁ ሼር፣ ኮፒ ሊንክ ታደርጉልኛላችሁ። እናውቃለን፣ እንረዳለን። ለሀገር ክብር ብላችሁ ራሳችሁን ከወዳጅ ከዘመድ እንዲሁም ደግሞ ከቤተሰቦቻችሁ ለይታችሁ ለሀገር መስዋዕትነትን ልትከፍሉ በዩኒፎርም አጊጣችሁ በዱር በገደል በበረሃ እንደምትሳደዱ በዚህ ህይወታችሁም የሚደረግባችሁን ጫና
እናውቀዋለን። ወንድሞቻችሁን እህቶቻችሁን እናት አባቶቻችሁን እንድትገሉ የሚሰራባችሁን ሴራና የሚጫንባችሁንም ቀንበር በእጅጉ እንረዳለን። የሆነው ሁሉ ሆኖ ከሀገር ከእናትም በላይ ክብሯ የሚበልጠው ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ በገዛ ሀገሯ ኢትዮጵያ ላይ እንድትሰደድ እንድትጠፋ እየተሰራባት ይገኛል። ይህንን ነገር ታዲያ እናንተ የቤተ ተመልካች ሆናችሁ ልታዩት በፍጹም አይገባም። መጠየቅ፣ መሞገት፣ መምረር መቻል አለባችሁ። ሁሉም በየገባው ልክ መረር እያለ ካልተጓዘ በስተቀር ይህ መከራ የሚያበቃ አይደለም። ሁልጊዜ በመከራ የሚጀምረው ሞታችን መጨረሻው እንደምትመለከቱት በድራማ የሚጠናቀቅ ነው። በህዝብ መበተን መጨረሻ ይሆናል። ይህ አካሄድ ዋጋ ስለሚያስከፍል ሁሉም በያለበት ሊነቃ ያስፈልጋል። ሊነቁ ከሚገቡ አካላት መካከል በተለያዩ የፖሊስ መዋቅር ውስጥ ያላችሁ ባለማህተብ ኦርቶዶክሳውያን ከፊት ቀድማችሁ ይህን ነገር ለምን እንድትሉ ያስፈልጋል። የእናንተን ልብስ በሚለብሱ ሰዎች የሚፈጸመውን ግፍና መከራ በደንብ ስለምትረዱት ለእናንተ አልነግራችሁም። ባደረጋችሁት ማህተብ ከምንም ነገር በላይ ይበልጣልና ምረሩለት፣ ምረሩ እንላቸዋለን። ብን እየጨፈጨፈ ቤተክርስቲያንን እያስቃጠለ ያለው ማን ነው? ከጀርባ ያለው ጀማል ከናሌ ይባላል። የምስራቅ አርሲ ዞን የብልጽግና ጽህፈት ቤት ኃላፊ ነው። ይህ ሰውዬ ከነጀዋር ጋር እጅና ጓንት ሆኖ የሚሰራ ነው። ስለዚህ ከውስጥም ከውጭም ጠላት አሉ ሲባል ኢትዮጵያ ላይ ቀላል አይደለም። አርሲ ላይ ጀዋር መሐመድ ምን አይነት ችግሮች ሲፈጥር እንደነበረ ማንም የቅርብ ጊዜ ትውስታ ነው። አጫሉን በግድያ አስመልክቶ ሙሉ ለሙሉ የክርስቲያኖች ተመርጦ ክርስቲያን፣ ኦሮሞ ሆነ ሌላም ብሔር ሆነ ጭፍጨፋ ተደርጎ ሬስቶራንታቸው እንዲቃጠሉ አድርጎ ጀዋር መሐመድ ሲሰራበት የነበረ ጉዳይ ነው። እንዲሁም ይሄኛው አሁን በሚደረገው አርሲ ላይ በሚጨፈጨፈው ህዝብ ላይ ዋና ሆኖ እያስጨፈጨፈ ያለው ጀማል ከናሌ ይባላል። የብልጽግና የምስራቅ አርሲ ዞን ዋና የጽህፈት ቤት ኃላፊ ነው። ስለዚህ ይሄኛው ቀንደኛ ከዛ ቦታ ላይ እስካልተነሳና የተሻለ ሰው እስካልመጣ ድረስ ምን ይቀጥላል? የኦርቶዶክስ ቤተክርስቲያን መውደም፣ እንዲሁም ልጆቿ ምን መገደላቸው አይቀርም። ስለዚህ እያንዳንዳችሁ ወንድምና እህቶቼ ይህን ኢንፎርሜሽን ሼር፣ ኮፒ ሊንክ በማድረግ እንደዚህ አይነት ወንጀለኞችን ብዙ ሙስሊሞች ጨዋዎች አሉ ማቀው ብዙ ጨዋ ሙስሊሞች ብዙ መልካሞች ከኦርቶዶክስ ጋር ከሌላው ክርስቲያን ጋር ከነጹሃን ጋር ለምን ተገደሉ ብለው የሚያለቅሱ ሰዎች አሉ። ግን እንደዚህ አይነት ደግሞ አረመኔዎች ዋናው ቦታው ላይ ተቀምጦ ሲያስጨፈጨፍ የሚውለው ይሄ ነው። የሚገርማችሁ ያ ኢንፎርሜሽን ደርሷቸው መከላከያ ልከው ነበር። ይሄ ነገር ከመፈጠሩ በፊት ሲልኩ ይሄ አጭበርባሪ ሌባ በደንብ አስደግሶ በሬ አብልቶ በደንብ አብልቶ ፈታርጓቸው አረ ምንም ችግር የለም ብሎ ልኳቸው 2 ቀን በኋላ ነው ይሄን ያስደረገው። ይሄን መንግስት አቃላችሁ እንደሆነ ምንም ችግር የለም ብሎ መከላከያን መልሷቸው ይሄ ነገር አፕል ሊሆን ነው ተጠንቀቁ መረጃ ደርሶናል ብሎ ሲባል ቀጥታ ሲመጡ ድግስ ነው የጋበዛቸው። በሬ አርዶ ተጋበዛቸው። በኋላ እነሱን ሸኘ። እነሱ ከሄዱ በኋላ የሚፈልጋቸው ሰዎች መጡ፣ ቤተክርስቲያንን አቃጠሉ፣ የሚፈልጉትን ህዝብ ገድለው ሄዱ። ይሄ ነገር የሚያስደርገው ዋናው ጀማል ከናሌ ይባላል። ስለዚህ የብልጽግና ጽህፈት ቤት ኃላፊ ነው። ከመንግስት ጋር ተመሳጥረው የሚሰሩ ሰዎች እነ ጀዋር መሐመድ እዚህ ጉዳይ ላይ በደንብ አሉበት። ይህን ህዝብ እንዲያውቀው መረጃ የደረሰኝን እነግራለሁ። እኔ መረጃ የሚሰጠኝን አልናገርም። እንደምታውቁት ሁልጊዜ ማናቸውም እውነተኛ መረጃ የሚያመጡ ወንድምና እህቶቼን ማናቸውም ስም ዮኒ ማኛ ጋር አይጠቀስ። ማናቸውም መረጃውን ብቻ አቀርባለሁ። በዛ ጉዳይ ላይ የምትሰሩትን ስራ ስሩ፣ በርቱ ላል አንተ ምንም ያላጠፉ ንጹሃንን ደም እጅ ላይ አለ። ምንም ያልበደሉ ምንም ያላደረጉ ከፖለቲካ ያልተገናኙ ንጹሃን ላይ የሚኖሩ አርሲ ላይ ለዘመናት የኖሩትን እንዲሁም ከ100 ዓመት በላይ የሆነ የቅዱስ ገብርኤል ቤተክርስቲያንን አቃጥለሃል። ስለዚህ ፍርዱን ታገኘዋለህ። ሰላማችሁ ይብዛ።